አሁን ላይ ይህንን ቢዝነስ ኔትወርኪንግን እየሰራው በዙሪያ ያለው ሰው ማን ነው? ከማን ጋር ነው እየዋልኩ ያለሁት? እሱ ዋነኛው ነገር ነው። ምክንያቱም ኢነርጂ ነው እንደን ውሎዬን ነው ልመስል የምችለው። ለዚህ ሰራውንዲንግን በደንብ ቼክ ማድረግ አስፈላጊ ነገር ነው። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። እሺ አፍራ መሐመድ እባላለሁ። የተወለድኩት እዚሁ አዲስ አበባ ነው። የትምህርት ደረጃ ደግሞ ዲስ ይር ግራጁዌት አደርጋለሁ በኮምፒውተር ሳይንስ። መልካም። ኔትወርክ ማርኬቲንግ ከማግኘቴ በፊት የ12ኛ ክፍል ተማሪ ነበርኩኝ። አንድም ቀን ህይወት አሳስባኝ አታውቅም። የነበረኝ የፋሚሊ ባክግራውንድም ጠይቄ ተከልክዬ አላውቅም ነገር እና ግን ላይፍ ላይ ሁሌ የተሻለ ነገር ኦፖርቹኒቲ ግራብ ማድረግ ምናምን እወዳለሁ። በዛ አማካኝነት አብሬ የተማርኩት ልጅ ነው የሰጠኝ እድሉ። ኔትወርክ ማርኬቲንግን እንድጀምረው ያደረገኝ አንደኛ አዲስ ነገር መሞከር መፈለግ እንጂ ከዚህ በፊት ኤክስፒሪየንሱ ኖሮኝ አያውቅም። ሰምቼውም አላውቅም። ነገር ግን ላይፍ ላይ ኤክስፒሪየንስ ማድረግ አዲስ ነገር መሞከር የተሻለ ነገር ይዞ እንደሚመጣ አውቃለሁ። መረጃ በሰማሁበት ሰዓት ካምፓኒው ትልቅ ድሪም ያለው ካምፓኒ እንደሆነ እና ወደፊቱም ደግሞ ከፍተኛ የሆነ ነገር ስላለው በወስንበት የተሻለ ነገር አብሬ መስራት እችላለሁ ብዬ ስላሰብኩኝ የካምፓኒውን ጥልቀት ከመጀመሪያም አንደርስታንድ አድርጌ ስለነበረ እንደወስን ያደረገኝ እሱ ነው። መጀመሪያ ስጀምረው አብዛኛው በእኔ በኩል የነበረው ሰው አክሴፕት አላደረገኝም። ጓደኞቼ አክሴፕት አላደረጉኝም ነበረ። ቤትም ደግሞ የመጨረሻ ልጅ ስለነበርኩኝ ወንድም እህቶቼ ትንሽ ኢንፍሉዌንስ አድርገው ነበረ። ያ ማለት አርፈሽ ትምህርትሽን ተማሪ ምናምን አይነት ነገር ግን ቤተሰቦቼ ሰፖርቲቭ ስለነበሩ እኔን ነበረ ካመንሽበት ሞክሪው አይነት ነገር ብሎኝ የነበረው እና በዛ ፕሮሰስ ውስጥ ብጀምሮ ግን ደግሞ ይሄ እንዴት ነው የራሳችሁ ሰው አክሴፕት ሳያደርጋችሁ ሲቀር ትንሽ የሚፈጥረው ነገር ሊኖር ይችላል። ግን ስቲል እኔ መረጃ በሰማሁበት ሰዓት የኔ ውሳኔ እንደሆነ እና የኔን ህይወት ማንም ሊኖርልኝ እንደማይችል አይቸው ስለነበረ ብዙ የሚያስቸገረኝ ነገር አልነበረም። ግን ያው የራሴ የምትሉት ሰው መጀመሪያ ላይ አክሴፕት ሳያደርጋችሁ ሲቀር ትንሽ ኢንፍሉዌንስ ያደርጋል። ስቲል የታያችሁ ነገር ደግሞ ከፍተኛ እስከሆነ ድረስ ያንን ነገር ማተር አያደርግም። የመጀመሪያው ከጀማሪነት ወደ ቀጣይነት እንዲሄድ ያደረገኝ ነገር አንደኛ የካምፓኒ ቪዥን በጣም እስከ መጨረሻው ድረስ እስክጨርስ ድረስ አብሬ እንዲሄድ ዋነኛው ያደረገኝ ነገር ነው። ፕላስ ደግሞ አንድ ሰው ትልቅ ድሪም ካለው እኔ በመጀመር ውስጥ አላምንም፣ በመጨረስ ውስጥ ነው ብዙ ነገሮች ያሉት እና ስጀምር ብዙ ፈተናዎች ቢኖሩም ግን ስቲል ለምን እንደጀመርኩት ሪዝኔን በደንብ አውቀዋለሁ። እንዲሁም ደግሞ ካምፓኒው ትልቅ ቪዥን ያለው ካምፓኒ ነው። እኔ የጀመርኩበት ምክንያት አለኝ። ስጨርስ ማቆም እንዳለብኝ ኢቭን ማንም ሰው ኮንስታንት የሆነ ኢነርጂ አይኖረውም። ግን ስቲል ሎ በሆንኩበት ሰዓት ለምን እንደጀመርኩኝ በደንብ አውቀዋለሁ እና ተመልሼ እዛው ፕሮሰስ ላይ ነው ያለሁት እና መዳረሻውን ማወቅ ደግሞ እንድቀጥል ያደረገኝ ነገር ነው። እስካሁን ያስመዘገብኳቸው ውጤቶች ካምፓኒው ሲሸልስ ትራቨል ሲሸለም አንደኛዋ ነበርኩኝ። ሲሸልስ ትራቨል አቺቭ አድርጌያለሁኝ። ከዛም ባሻገር ደግሞ ወርሃዊ ገቢን ከ150 ሺህ እስከ 200 ሺህ ማድረስ ችያለሁ። እንዲሁም ደግሞ ከ1500 በላይ የሚሆኑ ሰዎች ይህን እድል እንዲያገኙ ማድረግ ችያለሁ። የመጀመሪያው ነገር አፕላይኖቼ የምሬን ነው እስካሁን ላለሁበት ደረጃ እስካሁን ያመጣኋቸው ውጤቶች የኔ ብቻ አይደለም፣ የዳውንላይኖቼ የአፕላይኖቼ ነው። ግን ዋነኛው ነገር አንድ ውሳኔ ስወስን ቀድሜ የማማክረው አፕላይኖቼ ነው። ለእኔ የምርም ላይፍ ላይኖቼ ናቸው። በዚህ አጋጣሚ እነሱንም በጣም ላመሰግን እፈልጋለሁ። ምክንያቱም አሁን ያለችው አፍራ ቢውልድ እንድትደረግ ጠንክራ እንድትመጣ 4 ዓመትን እንድትሄድ ዋነኛው ምክንያቶቼ አፕላይኖቼ ናቸውና ሊትራሊ እነሱ የሚሉኝን ነገር ወዲያው ነው ወደ ተግባር በተገብረውና ትልቁና ዋነኛው ነገር አፕላይኖቼ ማዳመጤ ነው። የምንፈልገው ውጤት ካልመጣልን በእርግጠኝነት መሰራት ያለበት ራሳችን ላይ ነው። አንድ ሰው
ስልጠና መውሰድ ካቆመ ስቲል ማይንዱ መስራት ያቆማል። እኔ በራሴ ኤክስፒሪየንስ አድርጌያለሁ እና ዴይሊ ራሳችንን አፕዴት ማድረግ የተሻለ ነው። ያለንበት ፐርሰናል ዴቨሎፕመንት እየሸጥን እስከሆነ ድረስ የምርም ደግሞ የምሸጠውን ነገር ተግብሬያለሁ ወይ? ምክንያቱም እኔ እዚህ ድረስ እንድቀጥል ያደረገኝ አንደኛው በዚህ 4 ዓመት ውስጥ ፐርሰናል ዴቨሎፕመንት መሆኑና እኔ ራሴ ተጠቅሜ ስለሆነ ነው። ለሰዎችም ሳወራ ኮንፊደንት ሆኜ የማወራበት ፕላስ ደግሞ ሰውም አንደርስታንድ የሚያደርገን ሆንን ስንገኘው ነው። የምናውቀውን ነገር መሸጥና ማናውቀውን ነገር መሸጥ አንድ አይደለም። ራሳችን ላይ በደንብ ስልጠናዎችን እንውሰድ። ሌላ ደግሞ የምንፈልገውን ውጤት እያመጣን ካልሆነ የሚጠበቅብንን ስራ እየሰራን ነው ወይ? ዴይሊ ፕሮስፔክት እያደረግን ነው ወይ? ፎሎአፕ እየሰራን ነው ወይ? ፕሬዘንቴሽን እየሰጠን ነው? ኢንቪቴሽን እየሰጠን ነው ወይ? እነዚህ 4 ቤዚክ ስራዎቻችን እየሰራን ከሆነ የምንፈልገው ውጤት አለመምጣት አይችልም። እነዚህን 4 ቤዚክ ስራዎቻችን ግን ዴይሊ መሰራታቸውን እርግጠኛ መሆን አለብን። ፕላስ ደግሞ የምንፈልገው ውጤት ካለ ሌላ ጊዜ ከምንሰራው በተሻለ ሞር በደንብ ቁጥር መንካት እና እነዚህን ቤዚክ ስራዎቻችንን በደንብ ከሰራን በእርግጠኝነት ውጤታችንን ማምጣት እንችላለን። ሌላ ደግሞ የምንፈልገውን ውጤት እያመጣን ካልሆነ የሚጠበቅብንን ስራ እየሰራን ነው ወይ? ዴይሊ ፕሮስፔክት እያደረግን ነው ወይ? ፎሎአፕ እየሰራን ነው ወይ? ፕሬዘንቴሽን እየሰጠን ነው? ኢንቪቴሽን እየሰጠን ነው ወይ? እነዚህ 4 ቤዚክ ስራዎቻችን እየሰራን ከሆነ የምንፈልገው ውጤት አለመምጣት አይችልም። እነዚህን 4 ቤዚክ ስራዎቻችን ግን ዴይሊ መሰራታቸውን እርግጠኛ መሆን አለብን። ፕላስ ደግሞ የምንፈልገው ውጤት ካለ ሌላ ጊዜ ከምንሰራው በተሻለ ሞር በደንብ ቁጥር መንካት እና እነዚህን ቤዚክ ስራዎቻችንን በደንብ ከሰራን በእርግጠኝነት ውጤታችንን ማምጣት እንችላለን። እሺ፣ ማስተላለፍ የምፈልገው መልእክት ዋነኛው ነገር ለምን እንደጀመርን እንወቅ። ምክንያቱም የጀመርንበትን ምክንያት ካላወቅን ስቲል የምንባክንበት ጊዜ ይበዛል እና ሁሌም ቢሆን የጀመርኩት ልጨርሰው እንደሆነና ያለሁበት ኢንዱስትሪ ደግሞ የምፈልገውን ህይወት ይሰጠኛል ብዬ እስከጀመርኩት ድረስ ሲሪየስ ሆኜ በደንብ መስራት እንዳለብን እኔ ባለኝ ጆርኒ ውስጥ አንደርስታንድ አድርጌያለሁ እና ሁሌም ደግሞ ሰራውንዲንግ ውስጥ መሆን ያለንበትን ውሏችንን ቼክ ማድረግ የተሻለ የምንፈልጋቸውን ነገሮች ምክንያቱም ከኔ የተሻለ ውጤት የሚያመጣ ከሆንኩኝ በብዛት የምንሰለጠናቸውን ነገሮች ብንተገብራቸው ብዙ ነገሮችን መቀየር እንችላለን ብዬ አስባለሁ። 5 ጓደኞችን ንገረኝ እንደኔ ያንተን ማንነት እነግርሃለሁ ሲባል አሁን ላይ ይህንን ቢዝነስ ኔትወርኪንግን እየሰራው በዙሪያ ያለው ሰው ማን ነው? ከማን ጋር ነው እየዋልኩ ያለሁት? እሱ ዋነኛው ነገር ነው። ምክንያቱም ኢነርጂ ነው እንደን ውሎዬን ነው ልመስል የምችለው። ለዚህ ሰራውንዲንግን በጣም ቼክ ማድረግ አስፈላጊ ነገር ነው። ከዛ ባሻገር ግን የጀመርኩበት ያለሁበት ኢንዱስትሪ ትልቅ የምፈልገውን ህይወት ይሰጠኛል ብዬ እስከጀመርኩበት ድረስ ያንን ማምጣት ስላለብኝ ቤዚክ ስራዎችን በደንብ መውሰድ አስፈላጊ ነገር ነው። አሁን ላይ እኔም ኤክስፒሪየንስ ያደረግኩት ነገር ስለሆነ እነዚህ ነገሮችን በደንብ እንተግብር ማለት እፈልጋለሁ። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።